በዚሁ የምክር ቤቱ 34ኛ መደበኛ ስብሰባ ላይ የነበረ ሌላ መርሃ ግብርን ወደ ተመለከተው መረጃችን ነው በማስከተል የምናልፈው። የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚቆረጥ ገቢ ለመሰብሰብ ታስቦበት የነበረው የአደጋ ስጋት ምላሽ ፈንድ ዛሬ በሕዝብ እንደራሴዎች ምክር ቤት ከጸደቀው የኢትዮጵያ አደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ መደረጉ ተገልጿል። አዋጁ በምክር ቤቱ በሙሉ ድምጽ የጸደቀ ሲሆን ከዚህ ቀደም ለፈንዱ የገቢ ምንጭ ተብለው የተቀመጡ ከበረራ ትኬት ሽያጭ፣ የቴሌኮም አገልግሎት የሚሰጡ ድርጅቶች ለድምጽና ዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ ላይ ከፓስፖርትና ቪዛ አገልግሎት ክፍያ እንዲሁም ሌሎች በአዋጁ የሰፈሩ የገቢ ምንጮች ግን እንደ ገቢ ምንጭ መስፈራቸው ተጠቁሟል። ሀና አብደታ ተጨማሪ ያላት ብሩክ አስቀኑ ያቀርበዋል። የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ በውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አማካኝነት ለሕዝብ እንደራሴዎች ምክር ቤት ከቀረበ በኋላ በሙሉ ድምጽ ጸድቋል። አዋጁ የተለያዩ ባለድርሻ አካላትን በማሳተፍ ውይይት እንደተደረገበት የገለጸው ቋሚ ኮሚቴው ረቂቁ ሲዘጋጅ የሀገራችን የአደጋ ስጋት አመራር ነባራዊ ሁኔታን መሰረት በማድረግ መሆኑን ተናግሯል። በዚህ አዋጅ መሰረት በሀገር በቀል አቅም ዜጎች፣ ማህበረሰብና ተቋማት እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል፣ የማቅለል፣ የዝግጁነት፣ የምላሽ፣ የማገገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱ ለማስቻል ፈንድ እንደተቋቋመም ይገልጻል። የገቢ ምንጮችም የተጠቀሱ ሲሆን በረቂቁ ላይ እንደ አንድ የገቢ ምንጭ ሆኖ ሰፍሮ የነበረው የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚለው ድንጋጌ ግን ከአዋጁ እንዲወጣ መደረጉ ተነግሯል። የተጣራ ደሞዝ ላይ የሚቆረጥ መዋጮ ሰራተኞች ላይ ተደራራቢ የውጪ ጫና እንዳያስከትል ከንዑስ አንቀጹ ውስጥ እንዲወጣ ተደርጓል። ይህ መደረጉ የምክር ቤት አባላትም የደገፉ ሲሆን ሌሎቹም ቢሆኑ ማህበረሰብ ላይ ተጽዕኖ ሊፈጥሩ ስለሚችሉ ሌላ መንገድ ማየት ለምን አልተቻለም የሚለው ሀሳብ አቅርበዋል። የገቢ ምንጮች ብላቸው ያስቀምጣቸዋቸው ተቋማት አሉ። እነዚህ አንደኛ የመንግስት የልማት ድርጅቶችን ተጠቅማቸው እና የግል ተቋማት ከሚሰጡት አገልግሎት ክፍያ ለመሰብሰብ ነው የታሰበው ማለት ነው። ነገር ግን እነዚህ ተቋማት ዋና ዓላማቸው ትርፋቸውን ከፍ ማድረግ ነው በየጊዜው ማለት ነው። ትርፋቸውን ከፍ በሚያደርጉበት ሰዓት ደግሞ ተጠቃሚ ላይ ወይም ዜጎች ላይ ከፍተኛ ችግር ይፈጥራሉ። ኑሮ የከበደውን ህዝባችንን እንደገና ተጨማሪ ክፍያ ሲጠየቅ ውስብስብ ኑሮ ውስጥ አያስገባውም ወይ? ይልቁንስ ሌሎች ተቋማትን አላያቸውም ወይ? ዜጎች ላይ ጫና አይፈጥርም? ይህንን አዋጅ ሙሉ በሙሉ ግቡን እንዲመታ የሚያስችል በጥናት ላይ የሚመሰረት ወደፊት በሚወጡ ደንቦችና መመሪያዎች መሰረት ጥናት ተደርጎበት ማለት ነው። ማን የትኛው ህብረተሰብ ክፍል መቼ ነው የሚያዋጣው፣ ምን ያህል ነው የሚያዋጣው፣ አገሪቷ ውስጥ ምን ያህል ነው የሚያስፈልጋት የሚለው ወደፊት በሚወጡ ጥናት ላይ ተመስርተው በሚደረግ ከ9 ሀገራት በላይ ልምድ በተለይ ፌዴራል ስርዓት የሚከተሉትን አካላትን ታይቶ የመጣ በአይነቱ ልዩ የሆነ አዋጅ ነው። አዋጁ የወንጀል ተጠያቂነትን በተመለከተም የሰብአዊ እርዳታን ለራሱ ወይም እርዳታውን ለማይመለከተው ሰው ጥቅም እንዲውል ያደረገ እንደሆነ የተዘረፈውን ንብረት ማስመለሱ ወይም መውረሱ እንደተጠበቀ ሆኖ ከ10 ዓመት እስከ 20 ዓመት በሚደርስ ጽኑ እስራትና እስከ ብር 1 ሚሊዮን በሚደርስ የገንዘብ መቀጮ ይቀጣልም ተብሏል። ከዚህ በተጨማሪ የሰብአዊ እርዳታ ድጋፍ ለማግኘት ሐሰተኛ መረጃ የሰጠ ወይም የተጋነነ ጥያቄ ያቀረበ አካልም ስለሚቀጣው መቀጮ በአዋጁ መስፈሩን ተነግሯል። የሰብአዊ እርዳታ ድጋፍ ለማግኘት ሐሰተኛ መረጃ የሰጠ ወይም የተጋነነ ጥያቄ ያቀረበ ወይም አደጋ ሳይኖር አደጋ እንዳለ አድርጎ የእርዳታ ጥያቄ ያቀረበ እንደሆነ ከ6 ወር በማያንስ እና ከ1 ዓመት በማይበልጥ ቀላል እስራት ይቀጣል። የተሰጠው ሐሰተኛ ማስረጃ በመንግስት ንብረት ወይም በተጠቃሚዎች መብት ላይ ከባድ ጉዳት ያደረሰ በሆነ ጊዜ የደረሰውን ጉዳት ከግምት ውስጥ በማስገባት ከ1 ዓመት በማያንስ እና ከ3 ዓመት በማይበልጥ ቀላል እስራትና እስከ ብር 15,000 ብር በሚደርስ የገንዘብ መቀጮ ይቀጣል። የሰብአዊ ድጋፍ የምግብ ቁሳቁስ መያዣ ስታንዳርዱን ያልጠበቀ መሆን፣ የሚጠበቀው መረጃ የሌለው፣ በመያዣው ላይ የተገለጸው ከውስጡ ይዘት ጋር የማይጣጣም፣ የምግብ እህሉን ከባዕድ ነገሮች ጋር ቀላቅሎ ያቀረበ መሆኑ በማስረጃ ሲረጋገጥ አግባብ ባለው ሕግ ይቀጣል። ምክንያት የተከለከለ ተግባርን መፈጸም የሕግ ተጠያቂነትን ስለሚያስከትል ማስተካከያ እርምጃ መውሰድም ስለሚያስፈልግ ነው። የፈንዱ አጠቃቀምና አስተዳደርን በተመለከተ የአደጋ ስጋት ምላሽ ማስፈጸሚያ የበጀት ክፍተት መኖሩ ሲረጋገጥና ክፍተቱን በአፋጣኝ መሙላት አስፈላጊ ሲሆን እንዲሁም ቅጽበታዊ አደጋ ሲፈጠርና የተከሰተውን አደጋ የአስቸኳይ ምላሽ ቅድሚያ መስጠቱ አስፈላጊነት ሲታመንበት በተግባር ላይ እንደሚውል የተጠቆመ ሲሆን ሌሎች ዝርዝር ጉዳዮችም የፈንዱን አጠቃቀም በተመለከተ በአዋጁ ላይ መስፈራቸውን ተመልክተናል።